ሰላም ጤና ይስጥልኝ ውድ የንጋት ኪችን ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የምንሰራው ደግሞ የጾም በርገር እንሰራለን። የጾም በርገር በምንድን ነው የምንሰራው ካላችሁኝ ያዘጋጀሁት የዱቤ ሽምብራ ነው። ይህንን በመጠቀም የጾም በርገር እንሰራለን እና አሁን ይህንን አጥቤ እመለሳለሁ። ከዛ ዘፍዝፈን ነው የምናሳድረው ማለት ነው። ጊዜ ካለን ለ24 ሰዓት ብንዘፈዝፈው ጊዜ ከሌለን ደግሞ መጠቀም ከፈለግን ደግሞ 8 ሰዓት አቆይተን መጠቀም እንችላለን። ቪዲዮን ከመጀመራችሁ በፊት ታዲያ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አጥቤ ውሃ የሚበቃኝን ያክል ውሃ አድርጌ መጥቻለሁ ማለት ነው። ስለሚነፋ ውሃውን ዘለል ማድረጋችሁ እንዳትረሱ። አሁን ይህን በፌስታል ሽፍን አድርጌ ይህንን በዚህ ክድን ሽፍን አድርጌ ለ24 ሰዓት አቆየዋለሁ ማለት ነው። እንደዚህ እንደዚህ አድርጌዋለሁ። እንግዲህ ነገ እንገናኛለን ማለት ነው። በ24 ሰዓት ውስጥ ምን እንደሚመስል እንዴት ሆኖ እንደምናየው ደግሞ አብረን እናየዋለን። አመሰግናለሁ። እሺ ቤተሰቦቼ ይሄው ተመልሼ መጥቻለሁኝ። ይሄንን እንደገና አጥቤ አጠለውና የምፈጭበት መፍጫ እቃ ውስጥ አድርጌ ከዛ የሚገቡትን ቅመሞች ደግሞ አብረን እናያለን። አብራችሁ ቆዩ። እሺ ይሄው አሁን ውሃውን አጥልሌ አምጥቻለሁ ማለት ነው። አሁን የምፈጭበት እቃ ውስጥ አደርገዋለሁኝ። እዚህ መፍጫ ውስጥ ዘረግፈዋለሁ። ከዛ እዚህ ላይ የምንጠቀማቸውን ግብአቶች ሁሉንም እንጨምርና አንድ ላይ እንፈጫዋለን ማለት ነው። እሺ ያው እንደዚህ እንደምታዩት እነዚህን አዘጋጅቻለሁ። እዚህ ጋር ፐርሲሊን አለኝ፣ ሽንኩርት፣ የሚጥሚጣ ቃሪያ፣ ኖርማል ቃሪያና ነጭ ሽንኩርት አለኝ። አሁን እነዚህን እጨምራቸዋለሁ ማለት ነው። እዚህ ውስጥ ያው ሽንኩርቱን እንኳን ስለምንፈጨው ችግር የለውም፣ ባንከትፈው እንጨምራለን። በሽንኩርቴ እንደዚህ ይበቃዋል ስለሚፈጨው 4 ቦታ። ቢጣ ቃሪያንም እንደዚህ ጎረድ ጎረድ አድርጌ እጨምረዋለሁኝ። ቃሪያንም እንደዚህ 2 ቦታ ስንጥቅ አድርጌ ፍሬውን አውጥቼ ነው የምጨምረው። ከዛ እዚህ ጋር ፐርሲሊን ደግሞ ጎረድ አድርጌ ይሄንን እንጨቱን እንትነውና ቅጠሏን ብቻ አለን። ከዛ በተረፈ የምንጨምረው ደረቅ ቅመሞችን እንጨምራለን። እዚህ ጋር ቀረፋ አዘጋጅቻለሁ፣ ቀረፋዬን እጨምራለሁ። ይሄ ደግሞ የድንብላል ፓውደር ነው እንጨምራለን። ቀጥሎ ከሙን እንጨምራለን። ከዛ ሊጣችንን እንዲያያይዝልን የበቆሎ ዱቄት እንጨምርበታለን። እንደዚህ 2 ሾርባ ማንኪያ እንጨምርበትና ከዛ በተረፈ ደግሞ ጨው እንጨምራለን። እንፈጨው ምናልባት በደንብ የማይፈጭልን ከሆነ ትንሽ ውሃ ጠብ ማድረግ እንችላለን። መጀመሪያ ግን እንሞክረው። እሺ ያው እንደዚህ እንደምታዩት እንደዚህ ቆንጆ ሆኖ ተፈጭቶልኛል ማለት ነው። አሁን ይሄንን ፍሪጅ ውስጥ ቢያንስ ለ10 ደቂቃ ፍሪጅ ውስጥ አስቀምጠውና ከዛ በኋላ ደግሞ ያለውን ፕሮሰስ አብረን እናያለን። እሺ ያው ቤተሰቦቼ ከፍሪጅ ውስጥ አውጥቼዋለሁ ማለት ነው። 10 ደቂቃ ቆይቼ አውጥቼዋለሁ። አሁን የበርገሪን ቅርጽ እሰራለሁ። የምሰራበትን እቃ አሳያችኋለሁ። የምሰራበት እቃ መጀመሪያ እዚህ ላይ ነው የማደርገው። እንዴት ነው የማደርገው? ሾርባ ማንኪያ በመጠቀም ፌስታል አድርጌ እዚህ ጋር ቅርጽ አስይዘዋለሁ ማለት ነው። የምሰራበት እቃ እንደዚህ አደርግና የሚበቃኝን ያክል እያረኩኝ ቅርጽ አመጣዋለሁ ማለት ነው። ቅርጽ እሰጠዋለሁ። ቅርጽ
በጣምም እንዳይሳሳ በጣምም እንዳይወፍርብኝ አድርጌ አዘጋጀዋለሁ። ፍርስርስም እንዳይልብን ጠበቅ ማድረጋችሁ እንዳትረሱ። አንዳንዴ ሲጠበስ ፍርስርስ እንዳይል ይሄንን እቃ የተጠቀምኩት እኩል ሳይዝ እና እኩል መጠን እንዲኖረው ነው እና እንደዚህ እያደረኩኝ እንደዚህ እንደዚህ እያደረግን እንሰራለን ማለት ነው ሁሉንም። እንደዚህ ቆንጆ አድርገን ደድሬ እመለሳለሁ። እሺ አሁን ዘይቴ ግሎልኛል እጨምራለሁኝ። ቀስ ብላችሁ እንደዚህ ሁለተኛዋን እንጨምራለን። እንደዚህ ያደረግን እንግዲህ ቀስ ያለን እሳታችንን በጣምም እንዳንጨምረው በጣም እንዳንቀንሰው መካከለኛ አድርገን እንጠብሳለን ማለት ነው። መጨረሻ ሲበስል ደግሞ ውጤቱን እናያለን። ገለብጣለን። እስቲ በጣም እናበስለዋለን። ዘይቱ እንዳይፈናጠርባችሁ ተሰቦቼ ይሄው ደርሶልኛል። አሁን እቃዬ ላይ ያዘጋጀሁት እቃዬ ላይ አስቀምጣለሁ። እንደዚህ ብራውን የሚያምር ሆኖ ደርሷል። ቆንጆ የሚያምር ሆኗል። እንደዚህ ያደረኩኝ ሁሉንም አወጣለሁኝ። እንደዚህ ሁሉንም ሆነ ያዘጋጀሁትን ጠብሼ አስቀምጬ እጠብቃቸዋለሁ። የትም እንዳትሄዱ። ይሄው ዳቦዬን ቶስት አደርጋለሁ። ዳቦዬን ቶስት ማደርገው ለምንድን ነው? ስር ለማባያ የምንጠቀመው ማንኛውንም አይነት የምንቀባው ነገር እዛው ዳቦ ላይ እንዲቀርልን ስለሚረዳን ነው ዳቦአችንን ቶስት የምናደርገው ማለት ነው። ቆንጆ ሆኖ ተጠብሶልኛል። እዚህ ጋር የምጠቀማቸውን ግብአቶች ደግሞ እዚህ ጋር አስቀምጬላችኋለሁ። እነዚህን ግብአቶች እጠቀማለሁ። ቲማቲም፣ ሽንኩርትና ሰላጣ አለኝ። ከዛ በመጀመሪያ የምቀባውን ቶስቴን አዋሃዳለሁኝ በአንድ ቃሪያ አድርጌ ማለት ነው። ያው ጾም ስለሆነ የምንጠቀመው ካቻፕ እና እዚህ ጋር ደግሞ ጋርሊክ ሶስ አለኝ። እሱና ብሬ አዋሃጄ የምጠቀመው። ስለዚህ እኔ የሚበቃኝን ያክል አደርጋለሁኝ። ጋርሊክ ሶሴንም እጨምራለሁ። እንደዚህ ጨምርና አንድ ላይ አዋሃዳቸዋለሁኝ ማለት ነው። እንደዚህ ተዋህዶልኛል። አሁን ዳቦዬ ላይ እቀባለሁኝ። አድርጌ እንዲደረስልኝ አድርጌ እቀባዋለሁ። ስለዚህ ከላይም ከታችም እንደዚህ በደንብ አድርጌ እቀባዋለሁ ማለት ነው። አሁን በመቀጠል እንግዲህ ግብአቶቻችንን እንደረድራለን ማለት ነው ዳቦአችን ላይ። መጀመሪያ ያው ቲማቲሜን እንደዚህ አደርጋለሁ። ሽንኩርቴን አደርጋለሁኝ። ከዛ ሰላጣዬን አደርጋለሁኝ። ያው የሰራነውን የፍልፍል በርገር እናደርጋለን። በመቀጠል ትንሽ ጋርሊክ ሶስ እንዳደርግበታለን። ቲማቲም እናርግበት ትንሽ።
እዚህ ላይም ትንሽ እናርግበት። ሳይው ዳቦችንን እናደርጋለን ማለት ነው። ያው ይሄንን የመሰለ ቆንጆ የጾም በርገር ሰርተናል። እንቅመሰው። እሺ ይኸው ይሄንን የመሰለ በደብልም በሲንግልም ሰርተናል ማለት ነው። እንግዲህ የሰራነውን መቅመስ ግድ ነው። እንቀምሳለን ማለት ነው። እዚህ ጋር ካቻፕና ጋርሊክ ሶስ አዘጋጅቻለሁ። ለመቅመስ ስለሚከብደኝ 2 ቆርሷለሁ ማለት ነው። ለመቅመጥ እቸገራለሁ። ስለዚህ እንደዚህ 2 አድርጌ ቆርሷለሁ። ይሄው እንብላ። አሁን እዚህ ጋር ካቻፕ ላይ አድርጌ እገምጣለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሞክሩት፣ ተወዱታላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ላይክ